ዘውቱ ልሳነ ግዕዝ እምና አማራ ሚዲያ ኮርፖሬሽን አሁናው የስርዓተ ትምህርታችን ምን ይመስላል? የትምህርቱ ይዘት የትምህርቱ ሁኔታ እንዴት እንደሚካሄድ የሚያስተምር ከተለያዩ የውጭ ሀገራት ስርዓተ ትምህርት ቀተን ዘመናዊ ትምህርት ከገባ ጊዜ ጀምሮ የመጡ ለውጦች እኛን በነጮች መነጽር እንድናይ በቴክኖሎጂ ዕውቀት ይዞ የወጣ ተማሪ ደግሞ የቴክኖሎጂ ዕውቀት በስራው ዓለም ውስጥ ያውላል። ካብነት ስርዓተ ትምህርቱ መለየት ደግሞ ዘመናዊ ትምህርት መማሩ የኢትዮጵያ ሕዝብ እንደ ልባችን እንዲገባ አድርገናል። በንጽጽር ነው ስያሜው ራሱ እየወጣ ያለው። አንዳንዱ የቄስ ትምህርት ነው ይላል፣ ምክንያቱም የሌለው ትምህርት አይደለም እንደማለት። ኢትዮጵያ ውስጥ ያሉ የ7ኛ ክፍልና የ8ኛ ክፍል ተማሪዎች ሴኔጋፖርና አሜሪካ ካሉ የአንደኛ ክፍል ተማሪዎች አስተሳሰብ ጋር ወደ ራሳችን የመለወጥ ነገር የለም። ዝም ብሎ እዛ የተነገረው ነገር እንዳለ እዚህ ታስተምረዋለህ። የሳይንስ ተማሪ ላብራቶሪ ሂዶ ኬሚካል የሚያጣ ከሆነ እንዴት ነው? ሰላም ወጣና የሁለከሙ ሳቤተ ልሳነ ግዕዝ ዘውቱ ልሳነ ግዕዝ እምና አማራ ሚዲያ ኮርፖሬሽን ከአማራ ሚዲያ ኮርፖሬሽን ብቻ ወደ እናንተ የሚደርሰው የልሳነ ግዕዝ መርሃ ግብራችን ወደ እናንተ መድረሱን ጀምሯል። በዛሬው የልሳነ ግዕዝ መርሃ ግብራችን አንድ ርዕሰ ጉዳይ ውይይት ምናደርግበት ይሆናል። የዛሬው ወደ እናንተ የምናቀርበው ርዕሰ ጉዳያችን ደግሞ ስርዓተ ትምህርታችን አሁን ያለው በተለይ በአስኮላ በዘመናዊ ትምህርታችን ላይ ያለውና በአብነት ትምህርት ቤት ያለውን በንጽጽር ምልከታ የምናደርግበት ቆይታችን ነው። እስከ መርሃ ግብራችን ፍጻሜ አብራችሁን ከኛ ጋር እንድትቆዩ እየጋበዝኩ ለዚህም ከኛ ጋር አብረውን ቆይታ የሚያደርጉትን በባህር ዳር መካነ አእምሮ ወይም ዩኒቨርሲቲ እያስተማሩ የሚገኙ እና በምርምር ላይ ያሉ መምህራንን ጋብዣለሁ። ከነሱ ጋር ነው ቆይታ ማድረግ። ከኔ በግራ በኩል ወደ ቀኝ ያሉትን ለማስተዋወቅ ያክል ፕሮፌሰር አብይ ይግዛው በባህር ዳር ዩኒቨርሲቲ የእንግሊዝኛ ቋንቋ እና ስነ ጽሁፍ መምህርና ተመራማሪ እንዲሁም ደግሞ በስርዓተ ትምህርት በማማከር በማሰልጠን ስራዎችን የሚሰሩ ናቸው። እንዲሁም ዶክተር ቀጥሎ ያሉት ደግሞ ዶክተር ጥበቡ አንተነህ ይባላሉ። በባህር ዳር ዩኒቨርሲቲ የልሳነ ግዕዝ ትምህርት ክፍል ውስጥ የልሳነ ግዕዝ መምህርና ተመራማሪ ናቸው። ከነሱ ጋር ነው ቆይታ የምናደርግ። እስከ ርዕሳችን ፍጻሜ በድጋሚ አብራችሁን ቆዩ። እንግዶች ስለ ፍቅረኝነታችሁ ስለ አብሮነት ቆይታችንም እጅግ አድርጌ አመሰግናለሁ። መልካም ፕሮፌሰር ከርሶት ልጀምርና ስርዓተ ትምህርት ስንል ምንወያይበት ስርዓተ ትምህርት እና እኛ ሆናዊ ጉዳያችን እንዳስብበት ስለሆነ ስርዓተ ትምህርት ስንል ምን ማለታችን ነው የሚለው ላይ ብንጀምር። እሺ በጣም አመሰግናለሁ እኔንም ለዚህ ጉዳይ ስለጋበዛችሁኝ። ስርዓተ ትምህርት ማለት በእኔ አረዳድ የትምህርት ይዘት የትምህርት ዋና ኢላማ ሆኖ የሚያንቀሳቅስ ነገር ነው እና ትምህርት ስርዓተ ትምህርቱ የትምህርቱን ይዘት ሙሉ በሙሉ ስለሚይዝ ከሀ እስከ ፐ ያለውን ስለሚይዝ መማር ማስተማርን በአግባቡ እንድንሰራ የሚያደርግ ስርዓት ነው። ለምሳሌ አንድ የእንግሊዝኛ ቋንቋ ትምህርት ልውሰድ፣ በራሴ ልውሰድና የእንግሊዝኛ ቋንቋ ትምህርት ከሀ እስከ ፐ ድረስ ተማሪዎች እንዴት ይማራሉ የሚለውን በስርዓት አስቀምጦ ተማሪዎች እንዲማሩ ያደርጋል። ይሄ ስርዓተ ትምህርት ይባላል። በእርግጥ ሌሎች የተለያዩ ነገሮች አሉ በውስጡ መዋየት የሚገባን፣ ግን እሱን አላነሳውም። እኔ በተለይ ስርዓተ ትምህርት ምንድነው የሚለው ነው ዲፋይን ማድረገው። ስርዓተ ትምህርት በተለይ እኔ እንደምረዳው የትምህርቱ ይዘት የትምህርቱ ሁኔታ እንዴት እንደሚካሄድ የሚያስተምር የማስተማሪያ ስርዓት ነው። በርሶትም ስርዓተ ትምህርት ስንል ምን ማለታችን ነው?
ጥሩ በጣም አመሰግናለሁ። እንግዲህ ከፕሮፌሰር በኋላ ስለጠየቀኝ ካስተማሪ በፊት አስተማሪ ያለው እንድደግም እየጋበዝከኝ ነው። ያው ፕሮፌሰር በደንብ አስቀምጦታል። እንግዲህ ስርዓተ ትምህርት በሰፊው ይዘቱ ሲታይና አሁን በመናወራው በጠባቡ ሲታይ የተለያየ ብያኔ ሊሰጠው ይችላል። አጠቃላይ ስርዓተ ትምህርት በአንድ ሀገር ውስጥ አንድ ሀገር የምትመራበትን የፖለቲካ፣ የኢኮኖሚ፣ የማህበራዊ ስሪት መሰረት አድርጎ ትምህርት የሚሰጥበትን መንገድ የምንዘረጋበት መዋቅራዊ አሰራር ነው። ይሄ እንግዲህ ትምህርት ከስርዓተ ትምህርት ከመጀመሪያው አጠቃላይ ከሲለበስ በዛ ስርዓተ ትምህርት ውስጥ ምን ይካተት፣ ያ ትምህርት እንዴት ይሰጥ፣ መጨረሻ ላይ ትምህርቱ ከተሰጠ በኋላ ምን ይመዘን። መቼም ትምህርት ዝም ብለህ ዘርተህ የምትተው አይደለም፣ መጨረሻ ላይ ትመዝነዋለህ። እና አጠቃላይ ያንድን ሀገር ሁለንተናዊ እንቅስቃሴ እንዲያፋጥኑ ዜጎች በዛ መልኩ ተቀርጸው ወጥተው ያን እንዲያስፈጽሙ የሚሆን ስለሆነ ስርዓተ ትምህርቱ ከቀረጸው ጀምሮ እንግዲህ የሀገሪቱን አጠቃላይ አካሄድ እይታ መሰረት ተደርጎ ለስርዓተ ትምህርት የሚሰጥበት መንገድ ነው። በጣም ደስ ይላል። ያ ማለት እኮ እያንዳንዱ የሀገሪቱ ክንዋኔ በትምህርት ውስጥ ይገኛል ማለት ነው፣ ስርዓተ ትምህርት ሲባል ማለት ነው። መልካም። ይህን ከተባለ ስርዓተ ትምህርታችን አሁን በተለይ ኢትዮጵያ እየተመራችበት ያለው ከቅድመ መደበኛ አንስቶ እስከ ከፍተኛ ትምህርት ተቋም ድረስ እስከ ምርምር ተቋም ድረስ የሚሰራበት ማለት እንችላለን። አሁናዊ የስርዓተ ትምህርታችን ምን ይመስላል የሚለውን ቃኘት ወደዛ ብንገባ ብያሰብኩኝ። እሺ፣ አሁን ያለው የኢትዮጵያ ስርዓተ ትምህርት ዘመናዊ ነው። በቃ ዋናው ነገር ዘመናዊ ነው። ዘመናዊነት የተጀመረው በኢትዮጵያ ደረጃ በጣም በቅርብ ጊዜ ነው። የቀደመ አይነት ትምህርት ላይ ነበረን እና በተለይ አዲሱ ዘመን ከተጀመረ በኋላ ያለው የትምህርት ዘመን የሚያመለክተው ተማሪዎች በአዲሱ ዘመን መልክ ይማራሉ፣ ያድጋሉ፣ ተመራምረው ይጨርሳሉ። በዚያ መልክ የሚሰራ ነው እና የትምህርቱ ይዘት አብዛኛው ቅድም ወንድሜ እንዳለው በኢኮኖሚው፣ በብሔራዊ፣ በተመሳሰሉ ነገሮች ሁሉ አድጎ አገርን ለማገልገል ተማሪዎች እንዲወጡ የሚያደርግ የትምህርት ስርዓት ነው የሚፈጠረው እና አሁን ያለን የስርዓተ ትምህርት በአጠቃላይ ዘመናዊነትን ተላብሶ በዘመናዊ መንገድ ሰዎችን አስተምሮ ከዛ ትምህርታቸውን ሲጨርሱ ወደ ስራ ገብተው አገራቸውን እንዲረዱ እንዲያገለግሉ የምናደርግበት መንገድ ነው። ዘመናዊ ትምህርት ነው ማዘመን። ዶክተር ጥበቡ አሁናዊ ሁኔታ ስርዓተ ትምህርታችን ሀገሪቱ ያለችበትን እድገት የፖለቲካ፣ የኢኮኖሚ አጠቃላይ መዋቅር ግምት ውስጥ በማስገባት በየጊዜው ስርዓተ ትምህርት ይከለሳል እና ከብዙ ሀገሮች ስርዓተ ትምህርት ቀድተናል። እንደሚታወቀው በተለያየ ጊዜ ከተለያዩ የውጭ ሀገራት ስርዓተ ትምህርት ቀድተን ወደኛ ለማዋደድ ብዙ ጥረት አድርገን ነበረ። ሄደን ግን በብዙ ፍተሻ በብዙ ጥናት ውጤት ታይቶ ብዙም ውጤታማ አልሆነም። ይህንንም አይ ቲንክ ግምት ውስጥ በማስገባት ላለፉት አመታት የስርዓተ ትምህርት ክለሳ ላይ ነበር። ይሄ ይታወቃል። አዳዲስ ስርዓተ ትምህርት ተቀርጿል። ቋንቋን ግምት ውስጥ አስገብቷል። ይዘትን ግምት ውስጥ አስገብቷል። በተለይም ደግሞ የሀገር በቀል ወደ ራስ የመመልከት ከውጭ ከመቅዳት ይልቅ በእኛ ሀገር አፈር ላይ ሊበቅል የሚችል እኛን የሚመስል የእኛን ሀገር አጠቃላይ ሁኔታ ግምት ውስጥ ያስገባ ዜጎች ከተመረቁ በኋላ በዚህ ሀገር ውስጥ ያለውን ሁነት ተረድተው በሀገር ውስጥ ውጤታማ እንዲሆኑ ሀገራቸውን እንዲያበለጽጉ ግምት ውስጥ ያስገባ ስርዓተ ትምህርት ክለሳ ላይ እንገኛለን። ይህም የሀገር በቀል ምንድነው ሀገር በቀል እውቀትን መሰረት አድርጎ ብታውቁ መጽሐፍት እየተጻፉ ነው። አይ ቲንክ የመጀመሪያው ፌዝ ኦልሞስት እያለቀ ይመስለኛል እና እንግዲህ ስርዓተ ትምህርት ያልነው ነው። ምንም የተለየ ነገር የለው። ምን ይመስላል? ክለሳ ላይ ነው፣ ሙከራ ላይ ነው። ወደኛ የማየት ወደኛ የመመልከት ነገር አለ። እንግዲህ ኦልሞስት የምታየው ነው። ካሁን ለውጦች አሉ ከቅድመ መደበኛ ጀምሮ። ድሮ እኔ በነበርኩበት እኔ ቅድመ መደበኛም ኬጅ የሚባል ትምህርት እኔ ያልተማሩ እኔ የተማሩት የቄስ ትምህርት ነው። በአካባቢ በነበሩ
መምህራን ቄስ ትምህርት በተባለው ያው ነጮቹ ቄስ ትምህርት ብለው በጠሩት ማለት ነው ያብነት ትምህርት በዛን የተማርነው አሁን ከታች ከገጠር ጀምሮ የቅድመ መደበኛ አለ ከዛ በኋላ ኢቭን የትምህርት አሰጣጡ እንኳን ተቀይሯል የ8ኛ ክፍል ሚኒስትሪ የሚባል አሁን ምንድነው 6ኛ ክፍል 8ኛ ክፍልና 12ኛ ክፍል ድሮ 10ኛ ክፍል ነበር አሁን የለም ይሄ እንግዲህ ለውጥ ነው ማለት ነው እና በለውጥ ላይ ያለ ነው እውነት ነው በሙከራ ያለን ስርዓተ ትምህርት እንዲህ ነው እንዲህ አድርጓል ላንል እንችላለን ግን ምናልባት ቀደም ፕሮፌሰርም ካሉት አንፃርም በተለይ ዘመናዊ ስርዓተ ትምህርት ከዘረጋን አንድ 3 ትውልድም ይሆን አስቆጥረናል ብዬ አስባለሁ ከዚህ አንፃር በዚህ ስርዓተ ትምህርት በተለይ ደግሞ ላለፉት 150 ልንለው በመንችል 100 ዓመታት ልንለው በመንችለው ስርዓተ ትምህርት ውስጥ የተገኙ ዘመናዊ ትምህርት ከገባ ጊዜ ጀምሮ የመጡ ለውጦች ተጨባጭ ልናቸው ለውጦች ምንድናቸው በሀገራችን ላይ ቅድም ስርዓተ ትምህርት እስከ ቤት ድረስ እስከ ሰፈር ድረስ ይገባል ብላችሁ ይሄል ከዛ አንፃር የተገኘው ጥሩ ተሞክሮ ምንድናቸው ከባድ ጥያቄ ነው የጠየቅ እኔን እንደምሳሌ አርጌ ብትወስድ እኛ አሁን የድሮ 12ኛ ክፍል ማትሪክ ይወሰድበት የነበረው ውጤት አይደለም ለምሳሌ እኔ አሁን በውጤት ያለፍኩ ነኝ በእኛ ጊዜ 10ኛ ክፍል ተፈተናል 12ኛ ክፍል በቁጥር ከ400 ከኋላ ቆይቶ ወደ 600 ይገባ ይመስለኛል የ98 ነው እንትን ያደረኩትና ከዛ ጀምሮ ለውጥ አለ በየጊዜው መታየው ምን መልካም ጎን አለው ምን ጠንካራ ጎን አለው እንግዲህ በጥቅሉ አንድ ነገር ስትገመግመው አንደኛ መገምገም መስፈርት ያስፈልጋል ሁለተኛ የምታይበት መነጽር ነው መለኪያው ራሱ እና አንድ ስርዓተ ትምህርት ጠንካራ ጎን አለው ደካማ ጎን አለው መልካም ነገሮች አሉ ይኖሩታል ምንም ጥያቄ የለውም ግን ብዙ ክፍተቶች ይኖሩታል ልክ ሰው ሲመረቅ ያንን የሰለጠነ የሰው ኃይል ወደ ስራ የሚያሰማራ እድል መኖር አለበት እድል ከሌለ ዕውቀት ይባክናል ማለት ነው እና ላለፈው አይ ቲንክ ዕውቀት ባክኗል ግንዛቤያችን እኛን በነጮች መነጽር እንድናይ የተንሸዋረረ እይታ እንዲኖረን የታሪክ አረዳዳችን የተንሸዋረረ እንዲሆን ወደ ውስጣችን እንዳናይ አካባቢያችን ምንድነው ያለው በእኛ በራሳችን ልንጠቀም ምንችለው የሚለውን ብዙ ክፍተት ያለበት በመሆኑ ይመስለኛል የተከለሰው ትምህርት ዕውቀት ነው ከዕውቀት አስተሳሰብ ክሎት የሚባሉ እነዚህ 3 ነገሮች በመሰረታዊ ነገር ዋና ፒላር ወይም ደግሞ አይማድ ናቸው በዛ ልክ ስንለካው ያመጣልን ተጨባጭ ለውጥ ወይ ደግሞ ይሄን አይተናል ምንላቸው ነገሮች በተለይ ካውንታዊው ብንጀምርና በኋላ እንመጣበታለን ከኔም ካንተም መጀመር እንችላለን እኔም አንተም የዚህ ስርዓተ ትምህርት ውጤቶች ነው ያገኘነው መልካም ነገር አለ ያጣነው መልካም ነገር አለ ምንም ጥያቄ የለውም ለምሳሌ በቴክኖሎጂ አሁን ስታዩ ድሮ እኔ ሃይ ስኩል በተማርኩበት ዩኒቨርሲቲ ከተማርኩበት ጊዜ ይልቅ አሁን ያሉት የኔ ተማሪዎቹ የተሻለ የቴክኖሎጂ ግባት ያገኛሉ ስለዚህ ወደ ዓለም የመገናኘት ሁሉ ጊዜ ክላስ ለመማር አካል በአካል አያስፈልግም አሁን ድሮ ግን ተማሪውም ክላስ ሩም መገኘት ነበረበት ይሄ አንድ ስርዓተ ትምህርቱ ወይም ደግሞ ጊዜው እንደ ስርዓተ ትምህርቱ ብቻ ነው ላንል እንችላለን ጊዜው ያመጣው ነው ጊዜው ፈጠራ እየመጣ ነው ቴክኖሎጂ በጣም እያደገ ነው ወደ ትምህርት ተቋማት የቴክኖሎጂ ውጤት በስፋት እየመጣ ነው እየወጣም ነው ስለዚህ የዕውቀት ፕሮዳክሽን አለ ማለት ነው ዕውቀት ፕሮዳክሽን አለ ኖሌጅ ፕሮዳክሽን የምንለው ነው ከሱ አንፃር ስታዩኛ በጣም ተጠቃሚዎች ነን በሌላ መልኩ ምንድነው አጣነው ካልክ ስርዓተ ትምህርቱ ብቻ ሳይሆን እኛ ስርዓተ ትምህርቱን የምንጠቀምበት መንገድ ነው እይታችን የመጓተት ነገር አንዴ ሌሎችን የመምሰት ነገር አሁን ለምንድነው ስርዓት የበዛው ብለህ ስታየው ስርዓተ ትምህርቱ ምን ስለሆነ ነው በስርዓተ ትምህርቱ መመለስ ያለበት ነው በነገራችን ላይ ተቋማት ኢንዱስትሪዎች የምርምር ተቋማት ብዙ ጊዜ ዩኒቨርሲቲዎች ባስመረቋቸው ሙያተኞች አረካንም የሚል አልፎ በሪፖርትም በጥናት ውጤትም ታያለ ያ ምንድነው የሚያሳየን ወይ ስርዓተ ትምህርቱ ላይ ችግር አለ ወይ መምህሩና አስተማሪው አልተገናኙም ወይ ደግሞ በስርዓተ ትምህርቱ ይዘት ላይ ክፍተት አለ ማለት ነው ስለዚህ አንድ ብለህ ይሄ ነው ልትለው አትችልም ባይዞ የስርዓተ ትምህርት የትምህርት ጉዳይ ዙሪያ ጥምጥም ነው እዚህ አንድ ቦታ ላይ ይሄ ነው ነጥቡ የምትለው አይደለም መምህሩና ስርዓተ ትምህርቱ ብቻ የሚመልሰው አይደለም ፖሊሲን ብቻውን የሚመልሰው አይደለም የሁሉንም አካላት
ጥምረት የሚያስፈልግ ነው ማለት ነው። ስርዓተ ትምህርቱን መምህሩ ተረድቶ ተማሪዎች ስለተረዱት ብቻ ሳይሆን ቤተሰብ ራሱ መረዳት አለበት። ተማሪው ራሱ በዛ ስርዓተ ትምህርት ማመን አለበት። በነገራችን ላይ መረዳት አለበት። ይሄንን የምማረው ዛሬ ነገ ይሄንን ልሰራበት ነው ብሎ ካመነ በእያንዳንዱ ስቴጅ ውስጥ የሚያስፈልገውን የእውቀት እየያዘ ይሄዳል። ዘን ከተመረቀና ወደ ስራ ዓለም ሲሰማር አይቸገርም ማለት ነው። ዘመናዊ ትምህርት ከገባ ጊዜ ጀምሮ ሀገሪቱ ላይ የመጣው ለውጥ በግለሰብም እንደ ሀገርም ካየን እንዴት ያዩታል ፕሮፌሰር? የቀደመው ትምህርት ምን ይመስላል? ትኩረቱ ምንድነው? የአሁኑ ትምህርትስ ምን ይመስላል? ከዛ የሚያወጣቸው ተማሪዎች ምን ይመስላሉ የሚለውን ማየቱ በጣም ጥሩ ይመስለኛል። የቀደመው ትምህርታችን የቄስ ትምህርት ነው ያልከው ቅድም የአብነት ትምህርት የተባለው በአብዛኛው የቴክኖሎጂን እውቀት ብዙም በዘመናዊ መልክ አቅርቦልን አያውቅም። በተለያየ መልክ በእርግጥ አስተምሮታል፣ ግን በዘመናዊ መልክ የቴክኖሎጂ ትምህርትን አላስተማረም። የአሁኑ ትምህርት ግን ሙሉ በሙሉ ከቴክኖሎጂ ጋር የተያያዘ ነው። የቋንቋ ትምህርትን በለው ምንም በለው ከቴክኖሎጂ ጋር የተያያዘ ነው። ሁሉም ቴክኖሎጂ የሌለው ትምህርት የለም። በቴክኖሎጂ እውቀት ይዞ የወጣ ተማሪ ደግሞ የቴክኖሎጂ እውቀት በስራው ዓለም ውስጥ ያውላል፣ ለሀገርም በዛ መልክ ይጠቅማል። ስለዚህ እኔ የአሁኑ ዘመን ትምህርት የሚጠቅመው በቴክኖሎጂ እድገት እንዲኖረን አድርጎ በዛ አስተሳሰብ እንድንቀረጽ አድርጎ የስራን ሁኔታም በዛ መልክ እንድንሰራ ያደረገ አይነት ነው ብዬ ነው የማምነው። በእርግጥ በተለያዩ ቦታዎች ነው ይሄን ሀሳብ የሚወስደው። አንድ ጊዜ የተቀረጸ ካሪኩለም የለንም። በተለያየ ጊዜ የሚቀረጽ ነው፣ ይለዋወጣል። በተለያየ ጊዜ ሁሉ በምንቀርጽበት ጊዜ ሁሉ ለማሳደግ እየሞከርን ነው የምንሄደው እና በማሳደግ በምንሄድበት ጊዜ ሁሉ ተማሪዎች ምን ያህል የበለጠ እውቀት እያገኙ እያዳበሩ ራሳቸውን ሀገራቸውን እንዲጠቅሙ የሚያደርግ ነው እና የአሁኑ ተማሪዎች የአሁኑ አዋቂዎች የሚያመለክተው በቴክኖሎጂ አድርገው ትምህርታቸውን በደንብ ተምረው ለሕዝብ ለሀገር እንዲጠቅሙ የሚያደርግ በመሆኑ ነው። ሌላ ነገር የለውም። ቴክኖሎጂ ነው፣ ሌላ ነገር የለም። ከቴክኖሎጂ ውጪ ሌሎች ነገሮች ሁሉ ብዙም ጠቀሜታ የላቸውም። በተለይ ደግሞ ከቴክኖሎጂ እድገት ጋር በተገናኘ የመጡ ተጨባጭ ለውጦችን ማንከዳቸው ናቸው። እስከ ቤታችን ድረስ የገቡ ናቸው። እስከ ስልኮቻችን እጆቻችን ስልክ ድረስ ገብተዋል። በተለይ አልተጠቀምንበትም እንጂ በስፋት ደግሞ እስከ ግብርናው ደግሞ የመዝለቅ እድላቸው ሰፊ ነው። በተለይ የተጠቀሙበት ሀገራትን ለአብነት ብንመለከት ጥሩ ስራዎች ሰርተውባቸው አልፈዋል፣ እየሰሩባቸው ነው። አሁን ከዚህ አንጻር ያመጣውን ለውጥ መካድ የማይቻልበት ደረጃ አለ። እንዲያው ያስገባናቸው ቢሆንም ቀሎ ማለት ነውና ወደ አብነቱ በንጽጽር ወደምናየው መንገድ ልምጣና ከአብነት ስርዓተ ትምህርቱ መለየት ደግሞ በሌላ መንገድ አሉታዊም ጭምር እንድታዩበት ማለት ነው። መለየቱ ዘመናዊ ትምህርት ብቻ ወይም ቀርተን ያመጣነው ብቻ መጠቀማችንስ ምን አሳጣን? ያሳጣን ነገርማ ብዙ ነው። በመጀመሪያ ደረጃ የዘመናዊ ትምህርትና የቀደመው ትምህርት የአብነት ትምህርቱ በተጓዳኝ መልክ ሁለቱም ባንድ ላይ ቢሰሩ በጣም መልካም በሆነ ነበር። ነገር ግን እኛ አንደኛውን ትተን ወደ አዲሱ ዘመን ወደ አመጣው ወደ ቴክኖሎጂ ነው የሄድነው እና የመጀመሪያው የአብነት ትምህርቱን ብንመለከት ቀደም ሲሉ የነበሩ አባቶቻችን ምን ይሰሩ ነበር? ያን በመማራቸው ምን ያገኙ ነበር? ይሄን ከተመለከትን እጅግ በጣም ከፍተኛ እውቀት ነበር በሀገሪቱ ውስጥ እውነት ለመናገር አሁን ከምናየው የተሻለ እውቀትም በተለየ መልኩ አለ ነበር እና ያንን ትተን ነው አሁን ወደ ሌላ መንገድ የመጣ ነው። እንደውም አንድ ፈረንጅ ዓለም ይባለው አለ። በቀጥታ መናገሩ አስፈላጊ ላይሆን ይችላል፣ ግን ዘመናዊ ትምህርት መማሩ የኢትዮጵያ ሕዝብ እንደ ልባችን እንዲገባ አድርገነዋል የሚል ሀሳብ እንደተናገረ የሰማበት ሁኔታ አለ። ይሄ የሚያመለክተው ምንድነው? የነሱ የማማር ማስተማር ዘዴ ከኛ ፍጹም የተለየ መሆኑን ነው። ከኛም እየወሰዱ ነው አሁን በተለየ መንገድ በቀጥታ ምን በቀጥታ ባልሆነ መንገድ መጽሐፍትን ምንም እየወሰዱ ከኛ እየተማሩ ነው። እንደውም እና አንዳንድ ጊዜ በቴክኖሎጂ በዚህ በሕክምና ምናምን አገኘናቸው የሚሉ ነገሮች ሁሉ ከኛ እንደተወሰዱ የምንሰማበት ሁኔታ አለ። ያ እውነታው በጥናት የሚመረመር ገና የሚታይ ነገር ሊሆን ይችላል፣ ግን እንደዛ ነገሮች አሉ እና የቀደመው ትምህርት በጣም ጠቃሚ ነበረ ብዬ አምናለሁ። በጥቅም አንጻር ካየነው እጅግ በጣም ጠቃሚ ነበረ። ለሕዝብም ጠቅሟል። ሀገሪቱም የነበራት እውቀት ከፍተኛ ነው። በዛ ብንቀጥል ኖሮ ምናልባት የተለየ ነገር ልናመጣ እንደምንችል እገምታለሁ። ግን ስላልሄድንበትና ስላላየ ነው ብዙ መናገር አይቻልም። ግን በራሴ እምነት በራሴ ግምት ከሆነ ግን
የቀደመው የመማር ማስተማር ዘዴ በጣም ጥሩ ስለነበረ ምናልባትም የተሻለ አይነት የመማር ዘዴ ሊኖረው ይችላል የተሻለ አይነት የቴክኖሎጂ ዕውቀትም ሊያመጣ ይችላል የሚል እምነት ነበረኝ። ያሁኑ ዘመን ደግሞ እንደምታዩት ያው ቀጥታ ከቴክኖሎጂ ጋር ነው ከሌላው ዓለም ያመጣነው ዕውቀት ነው የራሳችን ዕውቀት የለንም ያንን ዕውቀት አምጥተን እንጠቀማለን እንገለገልበታለን በተገለገልነው መሰረትም ደግሞ ራሳችን ትምህርታችን ጨርሰን ወደ ማገልገሉ እንገባለን እና ስናገለግል እንዴት ነው ምን ያህል ጠቀሜታ ሰጠናል ለህዝቡ የጥያቄ ውስጥ የሚከት ነገር ይመስለኛል። አሁን ያገለገልን ነው በትክክል ሁላችንም እየሰራን ነው ግን በመንሰራበት ጊዜ የምንሰራው ስራ በቂ ነው ወይ ለህዝብ የሚያገለግል ነው ወይ ያንን ጥያቄ ውስጥ ስንገባ በየጊዜው ካሪኩለሙ መለወጥ እንዳለበት ማደግ እንዳለበት የሚገባን ነገር አለ እና ይሄንን ስታየው ያሁኑ ብዙም ጥያቄ የሚነሳበት ነገር ሆኖ እርግጥ ጠቃሚ ነገር አለው ግን በዛው ልክ ደግሞ ጥያቄ የሚነሳበት ነገር መሆኑን የምንገነዘብ ይሆናል እና እንደኔ የቀደመውና ያሁኑ ልዩነታቸው ያኛው የቀደመውን መንገድ ይከተላል ትራዲሽናል የምንለውን ይሄኛው ደግሞ ዘመናዊ መንገድ ይከተላል ቴክኖሎጂን ይከተላል ነገር ግን የሁለቱ አለመጋጠም ደግሞ ምን ያህል ችግር እንዳለው በቀላሉ ምናየው ነገር ይመስለኛል። ሁለቱ ድልድይ ያስፈልጋል አብሮ መገናኘት ነበረበት ቢገናኝና ሁለቱን አንድ ላይ አድርገን ብንሰራ ምናልባት ለሀገሪቱ ትልቅ የሆነ የመማር ማስተማር ዘዴ ከዓለም የተለየ የአሰራር ስልት ሊኖረን ይችላል ብዬ አምናለሁ እና በእኔ በኩል ሁለቱ አለመገናኘታቸው በጣም ችግር እንደሆነም እረዳለሁ። በሁለቱም ግን ጠቀሜታ አላቸው። የሁለቱም ጠቀሜታ ግን አንዱን በተግባር ያያየነው ነው አንደኛውን ግን ለማየት አልቻልንም በቤተ ክህነት ብቻ ነው የምንረዳው እና ስለዚህ መናገር ስለዛኛው ብዙ አልችልም ግን ሐሳቦችን መግለጽ ግን እችላለሁ። ጠቃሚ ነበር በጣም ጠቃሚ ነበር የነበረው ዕውቀት ዛሬ ሳይንስ ቴክኖሎጂ ከሚባለው የተሻለ ነገርም አንዳንድ ቦታ ላይ እንደነበረ አውቃለሁ። ሳይንስ የሚላቸው ነገሮች ሁሉ ያሚለው እንደነበረ በተለያየ መልክ መንገዱ የተለያየ ይሁን እንጂ ይሄን ሁሉ አውቃለሁ። እዚህ ላይ እንዲያነሱት የምፈልገው ቀደም ዕውቀቱና ስነ ዘዴውን አንስተውልናል። ከዛ ባሻገር እንደው ይሄ ቁርጠኝነቱ የሀገር ፍቅሩ አገልጋይነት መንፈሱ እሱንስ እሱ ያው አሁን የቀደመው የመማር ማስተማር ስልት የሚያስተምረን በአብዛኛው ሃይማኖታዊ ስለሆነ የሃይማኖቱ ነገር ከሀገር ጋራ ከሀገር ፍቅር ጋራ ከስራ ፍቅር ጋራ ከሌሎችም ጋራ እንድንሄድ ያደርገናል እና ያ በጣም ጠቀሜታ ነበረው። ያሁኑ ደግሞ በተለይ በየጊዜው እያደገ የመጣው አሁን ከሁሉ ነገር ተጠን ራሳችንን ብቻ በግል ራሳችን ብቻ ለማሳደግ እንድንጥር የሚያደርግ ሆኖ አግኝቼዋለሁ። በተረፈ ግን በእውነታው ከሆነ በሳይንሱ በእውነተኛው ትምህርት ከሆነ ግን ያን ማድረግ አይገባም ነበር። አሁን ባህሪያችን እየቀየረ የመጣ የማስተማር የመማር ዘዴ ሆኖ አግኝቼዋለሁ እና የመጀመሪያው የቀደመው አይነት አመለካከት መልካም እንደነበረ ያለው በዚህ ደረጃ አሁን ግን ለውጦች መጥተዋል ተበላሽቶብናል። ምናልባት ማስተካከል የምንችልበት ደረጃ ካለ ማስተካከል እንችላለን። ካሪኩለሙ ያንን ማለት ያለበት ይመስለኛል። በዛ መልክ ራሳችን መለወጥ ካልቻልን በስተቀር አሁን ያለው ጥያቄ ውስጥ አለብኝ ማለት ነው። ጠይቀዋለሁ እኔ ራሴ ጠይቀዋለሁ። ትልቅ ጥያቄ ነው በጣም ትልቅ ጥያቄ። አንተ ስጠይቀን የትምህርቱንም ስያሜ ትንሽ አስተካክለዋል ጥሩ ነው በጣም ያብነት የሚል እንግዲህ የምታውቀው የቆየው ትምህርት በሀገራችን እድገት የመጀመሪያ የነበረው የአንዳንዴ ባህላዊ ይባልና ይሄኛው ደግሞ ዘመናዊ ቋንቋ አጠቃቀም ራሱ የተለየ ነው። ሁለት የቃላቱም ጨዋታ ብዙ ተጽዕኖ ያመጣ ይመስለኛል። በንጽጽር ነው ስያሜው ራሱ እየወጣ ያለው። አንዳንዱ የቄስ ትምህርት ነው ይላል ምክንያቱም የሌላው ትምህርት አይደለም እንደማለት ሌላው ሰው የኔ አይደለም ብሎ ኮት እንዲያደርግ ነው። በሌላ መልኩ የቆሎ ትምህርት ነው የሚባለው ምናልባት ለተማሪዎች ያለ የሚማሩት በፍቅር ይሄን ስያሜ ሊወዱት ይችላሉ ግን ለዛኛው ያኛው የዳቦ ነው እንደማለት ነው ከስያሜው ራሱ ስንመጣ ማለት ነው እንጂ አሁን አንተ ያስተካክል አብነት ያለው እውነት ነው አብነት ነው ምሳሌ ነው በመደበኛነት ሊወሰድ እንዲያውም ለዚህ ዘመናዊ በትምህርት ጥቅስ ማለት ነው እውነት ለመናገር አንድ ዘመናዊነት ራሱ ምንድነው የሚለውም ሌላ ሆኖ ማለት ዘመናዊ ትምህርት ራሱ ምንድነው ዘመን የሚለው ሁሉም በዘመን የሚያልፍ ነው አይደለም እኔም አንተም በዘመን ላይ ያለ ነው ዛሬ ስላለ ዛሬ ተገናኝተን ግን ዘመናዊነት ባህላዊ የሚለው እንግዲህ ሌላ እንትኑ ነው አሁን ለጠየቀኝ ጥያቄ ጊዜያችንን በአግባብ ለመጠቀም የአብነት ትምህርት ቤት ስትወስደው ከመጀመሪያው ከትምህርት አሰጣጡ ስንጀምር አሁን እኔም አንተም ዘመናዊ ከምንለው ይለያል
ለምሳሌ የመጀመሪያውን የንባብ ቤት ብትወስደው ተማሪዎች ለመምህሩ ከተሰጡበት ጊዜ አንስቶ መምህሩ የሚቀበላቸው እንዳደራ እንደራሱ ልጆች አድርጎ ነው። መልካ ፊደልን ድምጸ ፊደልን አስለይቶ ያንዳንዱን ነገር በደንብ በአስቀጻይ ባስተማሪ ማለት ነው ባስተማሪ ያረጋገጡ ያወቁ ነው የሚሄዱት እንጂ እንደው በአንጻራዊ ግሬድ እየተሰጠ አይታለፍም። የመጀመሪያው ነገር ያ ነው። ሁለት መጀመሪያ ትምህርቱም ዝም ብሎ አይታለፍም። የንባብ ቤትም ቢሆን የራሱ ዜማ አለው። ያንን በደንብ አድርገው አውቀው ነው የሚሄዱት። ጮክ ብለው ያነባሉ። ፊደል ከለዩ በኋላ ወደ ንባብ ነው የሚሄዱት። የተለያዩ ገድላትን መልእክታትን ምናምን እያነበቡ ይሄዳሉ። ጮህ ያነባሉ። ያ ጮህ ማንበባቸው ምንድነው ጥቅሙ ካልከኝ አንደኛ የአክሰንት ወይም ፕሮናንሲዬሽን የምንለውን ለመማር ነው። ባይዞ ዘመናዊ ትምህርት እኮ ይሄን ወስዶታል አይደል ፕሮፌሰር? ይሄ እኮ ዘመናዊ ትምህርት የምንለው በተለይ ከውጭ ተቀደው የእንግሊዘኛ የማስተማር ዘዴ ፕሮናንሲዬሽን ለማስተማር ተማሪው ጮክ ብሎ በትክክል አርቲኩሌት ማድረጉን ለማረጋገጥ ይመስለኛል አይደል? ያ ይሰጣል። በአሁነቱ ትምህርት የመጀመሪያው እንደውም በደም ጮክ ብለው ነው። ለምሳሌ መምህሩ በግብርና ስራ የሚተዳደር ከሆነ ተማሪዎች የሚቀመጡት እዛ ጫፍ መሀልና እዛ ነው። መምህሩ ወደዛ ሲሄድ እየሰማ እየመለሰ እያስተማረ ነው የሚሄደው። ጊዜም ይቆጥባል። አንድ አስተማሪ 50 ተማሪዎችን አቴታይም ያበቃል። በማብቃት ነው የምነግር። አንደኛው አሁን ይሄና አሁን ዘመናዊ ትምህርት ምን ያህል ቀርቶታል እንግዲህ ፕሮፍ መጨረሻ ላይ የኛ የዘመናዊ ትምህርት አሰስመንታችን ወይም ደግሞ ምዘናችን ከዚህ ምን ሊወስድ ይችላል የሚለውን እሱ የሚሰጠው ሆኖ ማለት ነው። አንዳንድ ሰዎች ግን በተሳተ መልኩ የዘመናዊ ትምህርት ይሄ ለርኒንግ ባይ ሄርት ምንድነው በቃል የመሸምደድ የሽምደዳ ትምህርት ነው ብለው ያስባሉ። ግን አይደለም። ሽምደዳ ራሱ እኮ ይሄ ድሪሊንግ የሚባለው አንድ ማስተማሪያ መንገድ ነው በዘመናዊ ራሱ ማለት ነው። አውሮፓውያን ድሪሊንግ ሪሄርስ ማድረግ ሚሞራይዜሽን ኢሚቴሽን ወይም ሚሚክ የሚሉት እኮ አንድ ማስተማሪያ መንገድ ነው በነገራችን። ይሄ ከዛ እንዲያውም እኔ ተወስዷል ብል መሰሳት አይሆንም ብዬ ነው የማስበው እንደኔ። ምክንያቱም ዝቤት ነው አንድ ተማሪ እኮ 2-3 ምንድነው ወረቀት ቴክስት በቃሉ ነው የሚይዘው እና ሪኮል የማድረግ አቅሙ እያደገ ነው የሚሄደው በነገራችን። እኛ አሁን እኮ በፓወርፖይንት ነው ዘመናዊ የምናስተምረው አይደለም። ምን መብራት ሲጠፋ እኮ አስተማሪ ዘግቶ ይወጣል በነገራችን ላይ በዘመናዊው። በዛኛው እኮ መብራት ጠፋ አልጠፋ የሚባል ነገር የለም። 150ውን በቃል ነው የሚይዙት። ያ ምንድነው የሚያሳየው? ያኮ አእምሮን በብቃት የመጠቀምን ስኪል ነው እንጂ የሚያሳየው ደካማነትን አይደለም። ለዚህ ከዚህ ለምን ተፋታን የሚለው እንግዲህ ሌላ ጉዳይ ነው። አሁን እኮ ወደዛ እየመጣን አይደለም። ተማሪዎችን ሪሄርስ እንዲያደርጉ የሪሄርሲንግ ስኪል እኮ አለው ትምህርት አለው ባይዘው አይደለም። የማስታወስ ችሎታን የሚያዳብሩ ተብሎ ጸሐፍታውን መጽሐፍ እየጻፉ አይደለም። ለምንድን ነው ባብነቱ ተተነው ስለመጣን ይሄ በኮቴሽን ከአውሮፓ የመጣው ዕውቀት እኛ ጋር ዕውቀት የለም ዕውቀት ከሌላ ነው የሚቀዳ ብለን የኛን ተተን ሌላ ስለተቀበል አንደኛው ክፍተት ይሄ ነው እንጂ ይሄ ፕሮናንሲዬሽን ብቻ አይደለም። ለርኒንግ ሲኩዌንስ የሚያስተምራል በነገራችን ላይ ማለት የትምህርትን ተከታታይነት ተያያዘነት በዛ በታየዋለና ሌላውንም በሂደት የምናየው ቅኔን ትምህርት ብትወስደው ለምሳሌ በጣም ያደገ ነው በነገራችን ላይ። አሁን እኛ በዘመናዊው ትምህርት ምን ዋከነው ለምሳሌ ኢንዲፔንደንት ለርነር የሚባለው ወይም ደግሞ በራስ መር መማር አንድ ሰው ኢንዲፔንደንት ለርነር እንዲሆን ኢኖቬሽን ኤንድ ክሬቲቪቲ እንዲያዳብር ፈጠራ ላይ እንዲያዳብር ክሪቲካል ቲንከር እንዲሆን ክሪቲክ እንዲሰጥ አርጊውመንት ኢቨን ፓወር ኦፍ ኤክስፕረስ የሚገርም እንዲው እንግሊዘኛውን የምጠቀመው ስለለመደብኝና ስላልመጣ ነው። አድባጭ ደስ እንደማይል እየተረዱ አሁን በዛ ትምህርት ቤት የመጡ ሰዎች በኮቴሽን በትምህርት ጥቅስ ባህላዊ እንበላቸው እንጂ የቃላት አጠቃቀማቸው እኮ የሚገርም ነው። ቁጥብ ናቸው። በጣም ደግሞ ገላጭ ናቸው። ይሄን ከየት ወሰድከው? ከቅኔ የማስተማር ስልት የተገኘ ነው። ይሄንን የማስተማር ስልት ዘመናዊው ትምህርት እንዴት አድርጎ ነው የተጠቀመው? አሁን ቀደም ተፋቷል የሚል ፕሮፌሰርም ስላነሳ ብናጣጥመው ነው ኑሮስ ለምሳሌ ሁለቱን ልክ አውሮፓ እኮ የራሱን የመጀመሪያውን አልተውም አይደለም እንደሚወራው እንደምናነበው በፊት የነበሩ ገዳማት ትናንሽ ትምህርት ቤቶች አድገው ወደ ዩኒቨርሲቲ እንደተቀየሩ ነው የተጻፈው ሰነድ የሚነግረን። እኛስ
እኛ ትናንት የነበረን መድረሳ ትተናል። ምክንያቱም ባህላዊ ነው። ትናንት የነበረውን የአብነት ትምህርት ቤት ትተናል። ለምን? ባህላዊ ነው፣ ዘመናዊ አይደለም አይደል? ይሄንን ግን አብረን በራሱ እየደረብን እያሻሻልን ብንሄድ ነው። ምናልባትም አሁን አውሮፓ ካሉ ዩኒቨርሲቲዎች የኛ ዩኒቨርሲቲ በጣም ተወዳዳሪና ተገዳዳሪ ሆኖ ይወጣ ነበር። አሁን ግን ስቲል እኛ የምታየው ነው የኢትዮጵያ ዩኒቨርሲቲዎች ያሉበት ሁኔታ። ያው ራሳችን ልንችል ገና እየተንገዳገድን ነው አይደለም? ከኛ በኋላ የጀመሩት ምንላቸው ያው በስልጣኔ በሰነድ በተረጋገጠው ማለት ነው ታሪክ እንደሚነግረን ግን እያደጉ ነው። ይሄ ፍቹ ይመስለኛል እንደዛ ያመጣው በኔ አረዳድ። በጣም ድንቅ ነው። በተለይ ስርዓተ ትምህርታችን ሲነሳ ካብነቱ ሲፋታ ወይም ደግሞ ያን ወደ ኋላ ትቶ ሌላ የተሻለ ነገር ዞ ይመጣል ብለን ተስፋ ይጣልንበት ነገር አሁን ላይ ይሄን ያክል አመታት ተጉዞ እዚህ ስናየው ህያው ምስክሮች መሆን የምንችል ነው። ምክንያቱም በዛ ያለፍን በመሆናችንም አገር ላይ ይሆን ያለው ነገር ራሱ ማሳያ ነው። ጥናት የሚጠይቅ መስሎ አይሰማኝምና ከዛ አንፃር ያነሳችሁባቸው ነገሮች መፋታታችን ምን አሳጥቶናል የሚለው ነገር አንስታችሁታል። የተወዳችሁ ተመልካቾቻችን ቆይታችሁን ያደረጋችሁት የምትገኙት አማራ ሚዲያ ኮርፖሬሽን ልሳነ ግዕዝ መርሃ ግብር ላይ ነው። የምንወያይበት ርዕሰ ጉዳይ ስርዓተ ትምህርታችንና እኛ ላይ ነው እየተወያየን ያለ ነው። ስርዓተ ትምህርታችን ምን ይመስላል? በተለይ የአብነት ትምህርቱ ከተለያየ በኋላ ወይም ደግሞ የአብነት ትምህርቱን ደግሞ አንድ ላይ አዋህደን ብንጠቀም ምን አይነት ፋይዳ ሊኖረው ይችላል? ምን ሀገራዊም ግለሰባዊም ጠቀሜታ ያመጣ ይችላል የሚለውን ቆይታ እያደረግን የምንገኘው አንድ ጥናት ሳነብ እያገኘሁ ነበረ። ክቡር መምህሮች ምንድነው ይሄ ጥናት 2009 ዓመተ ምህረት የተካሄደ ነው። አዲስ አድማስ ጋዜጣ ላይ ታትሟልና በመጽሐፍ መልኩ ታትሞ ወጥቶ ነው ያነበብኩት። እና ምንድነው የጥናቱ የተደረገባቸው ቦታዎች አማራ ክልል፣ አዲስ አበባና ደቡብ ክልል ላይ ነው። አዲስ አበባ ዩኒቨርሲቲ፣ የእንግሊዝ ዩኒቨርሲቲ ደግሞ አንድ ተሳትፎበታል። እንዲሁም ደግሞ የኮተቤ መምህራን ኮሌጅ እሱም ጥናት ተሳትፎበታል እዚህ ጥናት ላይና እነዚህ ሶስት ቦታዎች ላይ ጥናት ሲደረግ በጣም አሳዛኝ ውጤቶችን አንብቤያለሁ ነው። ዛሬ የኢትዮጵያ ስርዓተ ትምህርት ዘመናዊ ናቸው ብለው ከሚጠሩት ወይም በኢኮኖሚ ማደጉ ተብለው ከሚጠሩ ሀገራት በንጽጽር ሲታይ ስርዓተ ትምህርታቸው ኢትዮጵያውያን 150 ዓመታት ወደ ኋላ ቀርተዋል ይላል። ያ ብቻም ሳይሆን ደግሞ ቀረብ አድርጎ ሲያዩ ደግሞ በተለይ ደግሞ ኢትዮጵያ ውስጥ ያሉ የ7ኛ ክፍልና የ8ኛ ክፍል ተማሪዎች ይልና ሴኔጋፖርና አሜሪካ ካሉ የአንደኛ ክፍል ተማሪዎች አስተሳሰብ ጋር አስተሳሰባቸው አንድ ነው ይላል። ይህ ጥናት ይህን ያክል አሁን ምን ያደርጋል ትምህርት የሚያስብል ጥያቄ ነው የሚያስነሳው። ፕሮፌሰር ይህን ጥናት ምን ይሉታል? በመጀመሪያ ደረጃ በጥናቱ ላይ እርግጥ አንተ ስላነበብከው ምናልባት በደንብ ተረድተው ሊሆን ይችላል። እኔ ግን 150 ዓመት ወደ ኋላ ቀርቷል ምናምን እንዲህ የሚለው ነገር ትንሽ አስቸጋሪ ነው። በጣም አስቸጋሪ ያስደነግጥ መባልም አይገባውም። በመሰረቱ የትምህርት ዕውቀታችን ከሆነ የትምህርቱ ይዘት ከሆነ በመላው ዓለም ተመሳሳይ ነው። ኦልሞስት ተመሳሳይ ነው። አሁን አሜሪካን ብትሄድ የትም ብትሄድ የሚሰጠው የትምህርት አይነት ተመሳሳይ ነው። በተለይ ዩኒቨርሲቲ ውስጥ ገባ የምታስተምረው ትምህርት ሁሉ ተመሳሳይ ነው የሚሆነው። ግን ተማሪዎች የመቀበል ይዘታቸው መምህራን የማስተማር ዘዴያቸው ከኛ ለየት ይላል ነው። ምክንያቱም እኛ የዘመናዊ የሚባለውን ትምህርት ይወሰድ ነው ምንድነው የውጭ ዜጎች የሚናገሩት የሚያስተምሩት ነገር ሁሉ ትክክል ነው። ስለዚህ ይሄን ትክክል የሆነ ነገር ወስደን እንጠቀምበት ብለን ዝም ብለን ኮፒ ነው ያደረግነው። ወደ ራሳችን አለወጥ ነው። ወደ ራሳችን የመለወጥ ነገር የለም። ዝም ብሎ እዛ የተነገረውን ነገር እንዳለ እዚህ ታስተምረዋለህ፣ እዛ የሚባለውን ነገር እዚህ ትለዋለህ። ይሄ ስህተት ነው። እነሱ ግን የሚያጠኑትና የሚሰሩት ስራ በሙሉ ከሀገራቸው ጋራ ለሀገራቸው ሰው እንዴት እንደሚመች ካጠኑ በኋላ ለሀገራቸው ሰው እንደሚመች ያደርጉ ነው የሚያስተምሩት። እና ልዩነቱ እዚህ ላይ ነው እንጂ የመማር ማስተማሩ ይዘት አንድ አይነት ሊሆን ይችላል፣ ብዙም ልዩነት ላይኖረው ይችላል። 150 ዓመት ወደ ኋላ ቀርቷል የሚለው መለኪያም ትንሽ ያስቸግራል ብዬ ነው። ፕሮፌሰር ግን አብራችሁ እዚህ ላይ እንድትዙልኝ የምፈልገው ነገር በዓለም አቀፍ ደረጃ ተመሳሳይ ከሆነ ስርዓተ ትምህርቱ አንድ አይነት ከሆነ የምናያቸው አምፖሎች፣ የምናያቸው ካሜራዎች፣ የምናያቸው እኛ የምንጠቀምባቸው ስክሪፕቶች ሳይቀሩ እነዚህ ነገሮች ሁሉ ከውጭ ነው ያመጣናቸው። እኛ መስራት እንዴት አልቻልንም? እርግጥ ኮንቴንቱ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ላይል ይችላል። ምክንያቱም የአካባቢ ሁኔታ ራሱ የሚወስነው ነገር አለ። ለምሳሌ እዚህ አካባቢ የሚያጠናው የዚህን አካባቢ ሁኔታ ቢሆን አሜሪካ ደግሞ የራሱን አካባቢ አድርጎ ያጠናል።
ወይም እንዲያጠኑ ያደርጋል ተማሪዎችን። የነሱ ያሰራር ስልት ምንድነው? ትምህርቱ ተመሳሳይ ሆኖ ወደ ተግባር እንዲለወጥ ያደርጉታል። የሚያስተምሩት ትምህርት ወዲያውኑ መለወጥ አለበት። ወደ ተግባር እየለወጡ ነው የሚያስተምሩት። እኛ ግን ይህ አይነት ነገር የለም። ታስተምረዋለህ፣ ትነግረዋለህ፣ በቃ አለቀ። ያችን ተጠይቀዋለህ፣ ይመልሳል። ተግባር የምትለው ይሄ በፈተና የምትጠይቀው ነገር በሙሉ ተማሪው የተማረውን ነገር ይነግረኛል ወይስ አይነግረኝም ነው እንጂ በተግባር ይለውጠዋል አይለውጠውም የሚል ጥያቄ ብዙም የለንም። ይሄ ነው ትልቁ ችግር። እነሱ ግን እያንዳንዱን የሚማሩትን ነገር ወደ ተግባር እየለወጡ ነው የሚማሩት። እና በዛ የተነሳ እዚህ የምታየው ነገር በሙሉ የቴክኖሎጂ ያፈራው ነገር በሙሉ ከነሱ ጋር ሲገኝ እኛ ግን የነሱ ተጠቃሚ ሆነናል። እንዲያውም እውነት ለመናገር ምናልባትም የምንማረው የነሱን ለመወሰድ እንጂ እኛ ለመፍጠር እንዳልሆነ ይመስለኛል። ምክንያቱም ስርዓቱ ያንን ነው የሚያሳየው በአብዛኛው። ምናልባት በአመለካከት በንግግር ልንናገረው እንችላለን፣ እንደዚህ አድርገን ለመለወጥ ራሳችን እንደዚህ ለማቀየር ምናምን ልንል እንችላለን። ነገር ግን እውነታውን ካየኸው በአብዛኛው የሚያመለክተው ተማሪው የሚማረው ለእንትን ሲል ነው፣ ለዚህ ለእውቀቱ አዘችን ለነበባት ነገር ያችን ለመመለስ ሲል ነው። ያችን ከመለስ አለፈ በቃ በዛ ደረጃ ነው የማይሆነው ነው። እና እኔ የሚታየኝ የቀደመው ትምህርትና የአሁኑ ትምህርት መገናኘቱ ነው የሚበጀው ነው በእኔ በኩል። ምክንያቱም የቀደመው ትምህርት ቅድም እንዳልኩት የራሳችን ነው። ወደ መጨረሻ አካባቢ ያሉት መንገድ አለ ፕሮፌሰር፣ ጥሎ ማለፍ ወይም ይሄ በእንግሊዘኛ ሞጁላራይዜሽን ብለን የምንጠራው በቃ ጥሎ ማለፍ ነው እንጂ ይዞ ማለፍ የለም። በቃ እና ከዛ አንፃርና ቅድም ከጥናቱም አንፃር በተለይ እንደኛ ሀገርም ካየነው ዶክተር በጣም ከፍተኛ በጀት ከሚበጀትባቸው ተቋማት መካከል አንዱ ትምህርት ነው። ግን እንዴት አሁን የሰጠውን ሐሳብ እኔ እንኳን በግሌ አልገዛውም። ትምህርት ተቋም ውስጥ እንዳለ ሰው ለትምህርት ተቋማት ከፍተኛ በጀት ይበጀታል። ምናልባት እስኪ ከሆነ እኔ መረጃው ብዙ እንደዛ ከሆነ ደስ ይለኛል፣ ግን አይመስለኝም። ምክንያቱም ስለምናየው ማለት ነው። ቅድም ያነሳው ጥናት እንግዲህ አንዳንዴ ምንድነው ጥናት ሲባል በሚገባ ይልክ አንደኛ ያን ጥናት ማን ያጠናው፣ እንዴት ነው የተሰበሰበው? ሶስቱን ዩኒቨርሲቲ ተረድቻለሁ። ችግርን የኛውም አዲስ አበባ ዩኒቨርሲቲ ኢትዮጵያ ውስጥ ያለው አንጋፋው ተጠቅሷል ይሆን ይችላል። ማን ያተመው እስከዛ ድረስ ነው። በነገራችን ላይ ማለት የታተመው ሁሉ የተጻፈው ሁሉ በአርቲክል መልክ የወጣው ሁሉ እንዲው እንከን አልባ ነው እውነታ ነው ማለትም አይደለም። በነገራችን ላይ ማስተባበያ እኮ ይሰጣሉ ትላልቅ ተቋማት ሳይቀሩ፣ እሱ እንዳለው ነው። ግን የኛን ትምህርት ምንድነው ማየት ያለብን በሁለት ነገር ይመስለኛል በእኔ ያረዳድ። አንደኛ ንድፈ ሐሳብ ወይም ደግሞ ቲዮሪ የምንለው አለ፣ ተግባር የምንለው አለ። በንድፈ ሐሳብና በተግባር ውስጥ ዋና መሰረታዊ ነገር አለ የሚያስፈልገን ግብአት፣ የትምህርት ግብአት። የኛ ሀገር የትምህርት ሬሾ ድሮ ስንት ነበር ፕሮፌሰር? አንድ መምህር ለስንት ነው? የክላስ ሳይዛችን የክላስ መጠናችን ስንት ነው? ጥምርታው ምን ያህል ነው? መጽሐፍ የምናገኘው ላይብራሪ ምን ያህል ነው የምናሳልፈው? ተማሪዎቻችን ምን አይነት ናቸው? ባክግራውንዳቸው የተማሪዎች የሚመጡበት ማህበረሰብ የኢኮኖሚው ሁኔታ እንዴት ነው? ያ ሁሉ ነው። ቅድም ትምህርት አንድ ቦታ ነው አይደለም ያልሁት። ቅድም ይሄንን እንዲሁ በተረዳሁት ልክ ነው። ትምህርት ዙሪያ ጥምጥም ነው። በነገራችን ላይ አስተማሪ 24 ሰዓት ስላስተማሪ ለውጥ ይመጣል ማለት ብቻ አይደለም። እያንዳንዱ ሮል አለው። በነገራችን ላይ ማህበረሰቡ ራሱ ሮል አለውና መምህሩ ንድፈ ሐሳብ በደንብ አስተምሮ ወደ ተግባር ወደ ላብራቶሪ ሲገባ በቂ ያንን በንድፈ ሐሳብ የተማሩትን የሚፈትሹበት ካላገኙ እነዚህ ተማሪዎች የመማር ፍላጎታቸው ይቀንሳል። እውነት ለመናገር ለምሳሌ አንድ የሜካኒክ እኔ ከዛ ሩቅ ነኝ ምሳሌ ነው የምነግር። አንድ መንጃ ፈቃድ የሚያወጣ ሰው ይማራል። ቲዮሪ አይደለም መሪ እንደዚህ ነው የምታዞረው፣ ፍሬ እንደዚህ ነው፣ ፍሬቻ እንዲህ ታበራለህ፣ እንዲህ ትዞራለህ እያለ ያስተምረዋል። ከዛ ወጣ። ይሄ ሰውዬ ይሄንን ካልተለማመደ ሲወጣ መኪና እንዲነዳ መጠበቅ የለብህም። አልሰጠሁም እኮ መጀመሪያው። የሳይንስ ተማሪ ላብራቶሪ ሂዶ ኬሚካል የሚያጣ ከሆነ እንዴት ነው እንትን የምታደርገው? እና ዘመናዊ ስለሆነ ብቻም አይደለም። በነገራችን ለኛ እንትን ያጣ ነው ወይም ባህላዊው ስላልቀጠለ ዘመናዊውንም ስለተቀበልን ብቻም አይደለም። እውነት ለመናገር አንደኛ ተቀያያሪ የሆነ እረፍት አልባ የሆነ የስርዓተ ትምህርት ክለሳ ነው ያለው። በእኔ እድሜ እንኳን ምነግራው በየጊዜው ነው የሚቀያየሩ። ባናት ባናቱ ነው
አንድ ስርዓተ ትምህርት እኮ ተርም አለው አይደል ፕሮፌሰር? ይፈተሻል። ከተፈተሸ በኋላ ክፍተቱ ይሞላል፣ ይቀጥላል። አንድ እና ያለ ቶታሊ እርግፍ አድርገን እንደገና ከዜሮ እንጀምራለን። ሰውም እንደገና አዲስ እናሰለጥናል። ተማሪም እንደዛው ነው። ሞጁላራይዜሽን ያልከው አንድ ባይዘው ጠንካራ ጎንም እኮ አለ ሞጁላራይዜሽን ራሱ እኮ ውጤታማ የሆኑ እኮ ሀገራት አሉ። በሱ እሱንም ቀርተን ነው ያመጣነው። በነገራችን ላይ እኮ ቀርተን ነው እነሱ ኢፌክቲቭ ስለሆኑ እኛ ምን ሆናለን ብለን ነው ቀርተን ያመጣነው። ለምን ኢፌክቲቭ አልሆነም? የኛ አውድ የኛ ኮንቴክስት ሌላ ነው፣ የነሱ ሌላ ነው። መስራት ኮሚትመንት ይጠይቃል። በነገራችን ላይ ለዛ ብቁ የሚሆን ተማሪ ሳለ ነው የሚለው ደግሞ እሱ ሌላ ነው። ዝም ብሎ ለማጠናቀቅ ነው የሚያጠናቅቀው እንጂ ያ ነው። ለምሳሌ አጭር ልንገር፣ እንዲው ስነ ጽሁፍን የእጅ ጽሁፍን ብትወስደው ማለት ነው የድሮ የአብነት ትምህርት ይማራሉ። ስኩል ኦፍ ካሊግራፊ አለ፣ ስርዓተ ጽፈት ትምህርት አለ። ባይዘው ፊደላት እንዴት ይቀርጻሉ፣ እዛው ብዕሩ እዛው ይቀረጻል አይደል? የቁም ጽፈት ምን ነው? እዛው ይቀረጻል፣ ትቀርጻለህ። የራስህን እስክሪብቶ ራስህ ታዘጋጃለህ፣ ቀለም ራስህ ታዘጋጃለህ። ወይም ከተዘጋጀው አትሊስት ፕራክቲስ እንድታረግ ይፈልጋል። እዚህ እኮ ተማሪዎቻችን ስንቶች ፕሪንት ማድረግ ይችላሉ፣ አክሰሱ ከሌለ የለም። እና ስርዓተ ትምህርቱ ብቻውን አይደለም በራሱ አይደለም ችግር የሚፈጥረው። በነገራችን ስርዓተ ትምህርቱ የሚያስፈልገው ግባት ከሌለው ስርዓተ ትምህርት ምንም በራሱ ሊሆን አይችልም። እና አንተ ቀደም ግን በተቃራኒው ለትምህርት ሴክተር የሚመደበው በጀት ከፍተኛ ነው የሚል ተናግራለህ። አዎ ካለው ዲማንድ አንፃር ግን እኔ እናንተ ይሹ አይሆንም። ይሄ እርግጥ እውነት ነው። በነገራችን ላይ እኔ ይሄን ያነሳሁት ከፍተኛ በጀት ነው ከሀገሪቱ አንፃር ያልኩት ከከለሳ በፊት የነበረውን መረጃ ነው። ከከለሳ በኋላ ምናልባት ይሄ አሁን አዲስ ፍኖተ ካርታ ብሎ ከተጀመረ በኋላ እንግዲህ ዩኒቨርሲቲዎችስ ወደ ራስ አገዝነት ይዱ የሚል ሐሳብም ስላለ ወደዛ የሚሄዱበት አጋጣሚ ነው ስለሚችል እንግዲህ በጀቱ ሁኔታም አብሮ ይታሰባል። መንገዱ እንግዲህ ያም ሆነ ይሄ ግን ዞሮ ዞሮ በመስታወት ያየነው ነው ማለት እንችላለን ሁኔታችን። የተወዳችሁ ተመልካቾቻችን የዛሬው የልሳነ ግዕዝ መሰናዷችን ትኩረቱን አደረገው ስርዓተ ትምህርታችንና እኛ ምን መስላለን የሚለውን የመጀመሪያውን ክፍል ወደ እናንተ አሃዱ አልኳችሁ። ምክንያቱም ስርዓተ ትምህርታችን ብዙ ነገር የሚያስወራ እለት በየቤታችን በየጓዳችን በየትምህርት ስርዓቱ ልንወያይበት የሚያስፈልግ ጉዳይ እንደሆነ አንድ ርዕሰ ጉዳዩን ዛሬ በተለይ ዳስታ ያደረግንበትን ቆይታ እየተከታተላችሁትን እንመስለው አብራችሁን ከኛ ጋር ቆይታ ሳደርጋችሁ እጅግ አድርገን እናመሰግናለን። በቀጣይ በክፍል 2 መሰናዷችን እንገናኛለን። ጤና ይስጥልን።